Rodgers whips in the cross, Jadon Sancho's headed down, Tielemans save, and then Buendia blocked in there by Timber, over goes Kamara, they can't get it away, it's Buendia! What a win for Villa, a signature win, their fifth in a row in the Premier League, and from the bottom three, they're now within 3 points of the Premier League leaders Arsenal. አሰልጣኝ ዩናይ ኤምሬ የመድፎ አለቃ መሆናቸውን ዳግም አስመሰከሩ። በሁሉም መድረኮች ላለፉት 18 ጨዋታዎች ሳይሸነፍ የዘለቀው መድፈኛ በቪላ ፓርክ የባከኑ ደቂቃዎች እጅ ሰጠ። የአርሰናል ስብራት በነዛ ሽርፍራፊ ሰከንዶች እንደገና ከዩናይ ኤምሬ ቪላ ፊት ታየ። 1 ነጥብ ሊጋራ ጫፍ የደረሰው የሊጉ መሪ አርሰናል 3 ነጥብ ተነጠቀ። ከ97 ቀናቶች በኋላም የማይክ አርቴታ የሰሜን ለንደኑ ገናና የረሳውን ሽንፈት ተጎናጸፈ። ዩናይ ኤምሬም በፕሪሚየር ሊጉ ብቻ 4ኛውን ድል አርሰናል ላይ ያስመዘገቡ። ያለፉት ዓመታት የአርሰናል መንሸራተት ምክንያት ቪላ ዘንድሮም ሳይበገር የከረመው የገኒንግ ፎር ግሬትነስ ወዳጆችን በወሳኙ ወር ታህሳስ ድል ነሱ። የሰውየው ኤምሬም የቀድሞ ክለባቸው አርሰናል ላይ የነበረው የከረመው የበላይነት ዛሬም ቀጠለ። አርሰናል ያለ ማጋሊሽና ሳሊባ ዘንድሮ በሚታወቅበት የቡድን ጥንካሬ መታየት እንደሚሳነው ዳግምም ተረጋገጠ። ያለ ዮኬሬስ፣ ኦዴጋርድ፣ ሳካ ዋና የማጥቃት ኮከቦቹ ሳይቸገር የዘለቀው መድፈኛ ሁለቱ እንዳለት የጠነከሩ ተከላካዮቹን በጋራ ሲያጣ ተፍረከረከ። መድፉ አርናቆ ሲበዛ በተሸረው የመከላከል ቅርጹም ሆነ በቆመ ኳስ ኳሊቲው መታየትም ተሳነው። ግብ ጠባቂው ዴቪድ ሬያም ያለ ማጋሊሽ ሳሊባ ከለላ ያለ ስራ በመድፉ የጎል መሃል ቆሞ መዋል ህልምም ሆነ። በአየር የሚበራው በምድር ጠንክሮ የሚከላከለው አርሰናል ያለ ማጋሊሽ ሳሊባ በአየር ክንፉ የተመታ በምድር ቆሌ የራቀው መድፈኛ ሆኖ በቪላ ፓርክ ታየ። ወትሮም ሳሊባና ማጋሊሽ ኖረው ራሱ ከዩናይ ኤምሬ አስቶን ቪላ ፊት ህይወት የሚከብደው መድፈኛ 20 ዓመት በላይ ለተሻገረው የፕሪሚየር ሊግ ዋንጫ ህልሙ የነበረውን አስደናቂ አሸናፊነት ጉዞ እንደተፈራው በቪላ ፓርክ አደናቀፈ። በሚድ ሲዝን መጠጊያ ወሳኙ የታህሳስ ወር አርሰናል ባለፉት 3 ጨዋታዎች ማግኘት ከነበረበት 9 ነጥቦች 5ቱን ጥሎ ራሱን ጫና ውስጥም ከተተ። Aston Villa have downed the leaders in the most dramatic of circumstances amidst pandemonium at Villa Park, and it's Emi Buendia, a player who Unai Emery told could leave in the summer, who said, no, I want to stay, I can still contribute, and he has just contributed the winning goal against the Gunners. It's finished. Aston Villa 2, Arsenal 1. ማንቸስተር ሲቲም እድሎቹን በአግባቡ ተጠቅሞ ወደ ሊጉ መሪነት ዙፋኑ ተጠጋ። ማስተሩ ፔፕ ጋርዲዮላም ደቀ መዝሙሩ ማይክ አርቴታ አንገት ስር ይተነፍስ ጀመረ። በአርሰናልና ሲቲ መካከል ያለው የነጥብ ልዩነት 2 ብቻም ሆነ። ባለፉት 3 ዓመታት ብቻ ከአርሰናል በነበራቸው የሊጉ ፍጥጫ 4 አሸንፈው 4 አቻ ወጥተው 2 ጊዜ የተሸነፉት ሚስተር ጉድ ኢቭኒንግ ዩናይ ኤምሬ በሻምፒዮንነት ፉክክሩ የደረጃው ሰንጠረዥ ከአርሰናል በ3 ነጥብ ከሲቲ በ1 ነጥብ ብቻ አንሰው 3ኛም ተቀመጡ። ዚስ ኢዝ ፕሪሚየር ሊግ። ይህ ፕሪሚየር ሊግ ነው። እንደው በቀላሉ የዋንጫ እንጀራ የማይሸምትበት በማይገመት ኃያል ፉክክሮች የደመቀው በድራማ የሽርፍራፊ ሰከንዶች ተአምር የጎመራው የዓለማችን ተወዳጁ ሻምፒዮና ነው። Score against the best defence in the Premier League, and Matty Cash, who scored the winner against Manchester City, now bags himself a goal against Arsenal. 1-0. Bukayo Saka, fingertips, finish goal. Leandro Trossard off the bench to score at Villa Park again for Arsenal, and the league leaders respond 7 minutes into the second half. Rodgers whips in the cross, Jadon Sancho's headed down, Tielemans save, and then Buendia blocked in there by Timber, over goes Kamara, they can't get it away, it's Buendia! What a win for Villa, a signature win, their 5th in a row in the Premier League, and from the bottom 3, they're now within 3 points of the Premier League leaders Arsenal. ከቪላ ፓርክ የሊጉ መሪ መድፈኛ የማታ ማታ እጅ ሰጠ። አርሰናል ባንዳቻ ይዞት ሊወጣ ጫፍ የደረሰውን ጨዋታ 2-1ም ተረታ። ያለ ሳሊባ ማጋሊሽ ህይወት በመድፈኛው የተከላካይ መስመር ከባድ እንደሆነም ዳግም ታየ። ለ18 ጨዋታ የዘለቀው ያለመሸነፍ ጉዞም በቪላ እንደተጠበቀው ተቀለበሰ። ስፔን አሰልጣኝ ዩናይ ኤምሬ መድፈኛውን እንደ ልማዳቸው አስደነገጡ። ሚስተር ጉድ ኢቭኒንግ እንደገና የቀድሞ ክለባቸውን ረቱ።
አርሰናል ከአስቶን ቪላ ፊት ባለፉት 3 ዓመታት የነበረው የኖረው ፈተናው ዛሬም ቀጠለ። በነዛ ሽርፍራፊ ሰከንዶች አርሰናል ከቪላ ፓርክ አንድ ነጥብ ተጋርቶ ለመውጣት ጫፍ ያደረሰውን ጨዋታ መቆጣጠር ተስኖት በተዛነፈ የመከላከል ትኩረቱ በሽንፈት ፈጸመ። ኖ ቢግ ጋቢ፣ ኖ ሱፐር ሳሊባ። ዛሬም አርሰናል ያለ ኮንክሪት አጥሮቹ ዘንድሮ የሚታወቅበት የመከላከል ጥንካሬውና የቆመ ኳስ አስፈሪ የውጤታማነት ጥራቱ እንደሚከዳው ሁለቱ መከታዎቹ ከሌሉ ቆሌ እንደሚርቀውም ዳግም አረጋገጠ። አስቶን ቪላ 2 አርሰናል 1። ተቀይሮ የገባው በኤንዱያ የጨዋታው ማጂክ የባከኑ ሰከንዶች ባለቤት ሆነ። ለሊጉ መሪ አርሰናል የሚያስቆጨው ውጤት በቪላ ፓርክ ተመዘገበ። የገናናው ሊግ የታህሳስ ወር ተጠባቂ ድራማዎችም በ15ኛው ሳምንት በሱፐር ሳተርዴይ ሽንፈት ዘንግቶ የከረመው የሊጉ የዘንድሮ መሪ አውራ አርሰናል ላይ ተፈጽሟል። የፉክክሩ ጡዘትም በሻምፒዮንነት ትንቅንቁ ለሁሉም አጓጊ እንደሆነ ከዓለማችን ተወዳጁ ሻምፒዮና ቀጥሏል። Who scored the winner against Manchester City now backs himself a goal against Arsenal 1-0. አርሰናል 36ኛው ደቂቃ በማቲካሽ ጎል 1-0 ተመራ። ከኤቢሪቼዜ ከጨዋታ ትኩረት የተዛነፈ ደካማ እንቅስቃሴ ጋር ቪላ 1-0 የመራውን ጨዋታ እንደተቆጣጠረ ለረፍት ወሰደ። ከረፍት መልስ በጨዋታው ያልነበረው ኤዜን ጨምሮ ሜሬኖን በሌያንድሮ ትሮሳድ እና ቪክተር ዮኬሬስ የቀየረው አርቴታ 52ኛው ደቂቃ ፈጣን ምላሽ ሰጠ። Saka, fingertips, finish goal! Leandro Trossard off the bench to score at Villa Park again for Arsenal. And the league leaders respond 7 minutes into the second half. ቪላ 1 አርሰናል 1። ከቪላ ፓርክ የመሃል ዳኛው ፒተር ባንክስ በአንዳቻ ሊጠናቀቅ የተቃረበው ጨዋታን በፊሽካቸው ሊያበስሩ የባከኑ ሰከንዶች ቀርተዋል። ከመጨረሻው ድራማ በፊት ያለማጋሊሽ ሳሊባ የወትሮ ጥንካሬ ቀልቡ የተገፈፈው የመድፎ የተከላካይ መስመር በቪላ የማጥቃት ጫና ተፈተነ። አርሰናል ከረፍት መልስ የተቆጣጠረው ጨዋታን በመጨረሻዎቹ 10 ደቂቃዎች መልሶ መለቀቀ። የቤን ዋይት፣ ቲምበር፣ ሄንካፔና ካላፊዮሪ ጥምረት ከዴክላን ራይስ ታላቅ ሽፋን ከግብ ጠባቂው ዴቪድ ሬያ ድንቅ ብቃት ጋር ጸንቶ 95 ደቂቃ ቢዘልቅም መድፉ በዛች ቅጽበት እጅ ሰጠ። የሽርፍራፊ ሰከንዶች ተአምር። ተቀይሮ የገባው አርጀንቲናዊ ቤንዲያ የቪላ ፓርክ ፈንጠዝያ የድራማው ባለቤት ሆነ። የመድፉ ከዋክብቶቹን ሁሉ በየሜዳው ያንጋለለ የድል ጎል ለቪላ። Signature win, the 5th in a row in the Premier League, and from the bottom 3, they're now within 3 points of the Premier League leaders Arsenal. አሰልጣኝ ዩናይ ኤምሬ ከጨዋታው ፍጻሜ በኋላ በወጥነት በድል የደመቀ ተደናቂ ብቃት እያሳዩ የሚገኙ ተጫዋቾቻቸውን አወድሰዋል። በሻምፒዮንነት ፉክክሩ ስለሚኖረን ጉዞ አሁን ላወራቸው አልችልም። አስቶን ቪላ ግን በጥሩ ብቃት ላይ ይገኛል። በሜዳችን የማይበገር ሪከርዳችን ድንቅ ነው። የሚገባንን ውጤት አሳክተናል። ቪላ ክለባችን ከድንቅ ደጋፊዎቹ ጋር ሌላኛው ጥሩ የውድድር ዓመትን ለማሳለፍ አቅሙ እንዳለው የሊጉ መሪ አርሰናልን በማሸነፍ ምላሹን ሰጥተናል። ይህንን ጉዟችንን የበለጠ አጠናክረን ለመቀጠል ጠንካራው ስራችን ይቀጥላል ሲሉ ዩናይ ኤምሬ ተናግረዋል። I am so proud of the players how they are taking the challenges we are sending in the dressing room, but is the reality. The reality is everything we are achieving. ማይክ አርቴታ በበኩሉ በጨዋታው ሁለተኛ አጋማሽ ከቅያሬዎቻችን አንስተን እኛ የተሻለን ነበርን። ከ18 ጨዋታ በኋላ ተሸንፈናል። ይህ የእግር ኳስ ባህሪ ነው። በእንዲህ አይነት የሚያሳምን መንገድም ተሸንፈናል። ይህ አጋጣሚ እስኪፈጠር ሁሉንም ነገሮች ለማድረግ ሞክረናል። የተመራነውን ጨዋታ ወደ አቻም ቀይረናል። ጎል ለማስቆጠርም ተሽለን ተንቀሳቅሰናል። በመጨረሻ ግን ላቻ ውጤት ጫፍ ደርሰን በጠንካራው ቪላ ተረተናል። ለቪላ እንኳን ደስ አላችሁ ማለት እንፈልጋለን። ከፈተናዎቻችን ጋር እርማቶችን እያከናወንን ለሊጉ ዋንጫ ክብራችን መፋለማችንን እንቀጥላለን። ሱፐር ማይክ አርቴታ ከጨዋታው ፍጻሜ በኋላ ተናግሯል። We've been 18 games unbeaten and still we are there, very close to each other. And that's the level of the league and we know that that's the opportunity that we had ahead of us and that's it. Now it's time to bounce back. They have given me all the right reasons to think that we're going to continue to perform at the same level because what the boys tried to do today again with the schedule that we had, it was amazing. So
move on. የሲቲዝንስ ውሃ ሰማያዊ ፌራሪም በወርሃ ታህሳስ ጅማሮ ወደፊት ተስፈንጥሯል። ማስተሩ ከደቀ መዝሙሩ ጀርባም ተቀምጧል። አርሰናል በቪላ መሸነፉን ታዝቦ የግራኒት ጃካ ሰንደርላንድን ያስተናገደው ሲቲ በምቾት 3-0 ረቷል። የሩቤን ዲያዝ ሮኬት ከኢታድ ጥቋቁር ድመቶችን አስደነገጠ። ጎቫርዲዮልና ፊልፎደን ተጨማሪ ጎሎቹ ባለቤት። ሲቲ ከፉልሃም የ9 ጎል ትሪለሩ ማግስት እንደ ማጥቃት ጥራቱ የመጣ የሄደው ሁሉ በነጻነት አሳላፊ የነበረው የጎል መከላከል መስመሩን አስተካክሎም ታየ። የኢታዱ ቢሊየነር የ3-0 ድሉን ተከትሎም ከመድፈኛው ያለው የነጥብ ልዩነትን ባለፉት 3 ጨዋታዎች ብቻ በነበረው 100% የማሸነፍ ጉዞ በቀናቶች ልዩነት ውስጥ ከ7 ወደ 2 ነጥቦች አጥቧል። ሽንፈት ረስቶ የከረመው የማይክ አርቴታ አርሰናል አንገት ስር ማንቸስተር ሲቲም ይተነፍስ ጀምሯል። ወደ ሳውዝ ኮስት ያቀናው ሚስተር ቼልሲ ዛሬም ነጥብ ጥሏል። ቼልሲ ከለንደን ደርቢ ተጋድሎ በኋላ ያለ ጦረኛው ሞይሰስ ካይሲዶ ቆሌው እንደተገፈፈ ቀጥሏል። የማሬስካ ቼልሲ በወጥነት የመቃኘት አባዜ ችግር የሰማያዊ ለባሹ እውነተኛው መልክ ሆኖ በሲዝኑ ዛሬም ከበርንማውዝ አቻ በመውጣት ቀጥሏል። ምስጋና ለዩናይ ኤምሪ አስቶን ቪላ ይግባና እያለ የፔፕ ጋርዲዮላ ማንቸስተር ሲቲ በወሳኙ ታህሳስ ወር ወደ ሊጉ መሪ አርሰናል ተጠግቷል። የቀድሞው የአርሰናል አሰልጣኝ ኤምሬ በሱፐር ሳተርዴይ 15ኛ ሳምንት በሁሉም መድረኮች 18 ጨዋታ ሳይሸነፍ የዘለቀው አርሰናልን ከቪላ ፓርክ ረተው የፕሪሚየር ሊጉ ቀጣይ አጓጊ ፉክክር ጣዕም ዋናው ቅመም ሆነው እየተወደሱ ነው። ዚስ ኢዝ ፕሪሚየር ሊግ፣ ይህ ፕሪሚየር ሊግ ነው። እንደው በቀላሉ የዋንጫ እንጀራ የማይሸመትበት በማይገመቱ ኃያል ፉክክሮች የደመቀው በድራማ የሽርፍራፊ ሰከንድ ተአምሮች የጎመራው የዓለማችን ተወዳጁ ሻምፒዮና ነው። በሱፐር ሳተርዳይ 15ኛ ሳምንት ከመድፉ ሽንፈት የጀመረው የወርሃ ታህሳስ ማጂክ በቼልሲ ነጥብ መጣል ቀጥሎ ሲቲን ወደ መሪነት ዙፋኑ አስጠግቶ በአምናው ሻምፒዮን ሊቨርፑል ከዮርክሻየር ግዛት ሊድስ የቀጠለ ነጥብ መጣል ተጠናቋል። ሊቨርፑል 2 ጊዜ ቀድሞ መርቶ 2-2 የሆነውን ጨዋታ በዶሚኒክ ሳቦዝላይ ጎል ወደ 3-2 መሪነት ከቀየረ በኋላ አሸንፎ ወጣ ሲባል መልሶ 3-3 ጨዋታውን ፈጽሟል። ዛሬም የቀጠለው የአሰልጣኝ አርነ ስሎት አነጋጋሪ ቅያሬዎች ውጤትን የማስጠበቅ የነበረ ጨዋታን የማስተዳደር ጌም ማኔጅመንት ደካማ ብቃትና እንደ ልቡ የሚያፈሰው የተከላካይ መስመር የቀዮቹን ሲዝን ከድጥ ወደ ማጡ አሻግሯል። ነጭ ለባሽ ሊድስም ቼልሲን ፎጣ አስጥሎ በሳምንቱ አጋማሽ ከሸኘበት ሜዳው ከሻምፒዮኑ ሊቨርፑልም 1 ነጥብ ወስዷል። የበረታው የሊቨርፑል የውጤት ቀውስ መፍትሄ ከደች አለቃው አርነ ስሎት እጅ እያመለጠም ይመስላል። ሁሉም መላጣዎች ከሆላንድ እግር ኳስ የአክተሩ ኤሪክ ቴናግ ዝቅታ መንፈስ ያደረባቸው እንዳልሆኑ ለማረጋገጥ አሰልጣኝ አርነ ስሎት ሻምፒዮን ሆነውም ከመርሲሳይድ ጊዜው እየረፈደባቸው ነው። ሊቨርፑል ኮከቡ መሐመድ ሳላህን በቋሚነት አሰለፈም፣ ተጠባባቂ አስቀመጠም። ጨዋታዎችን ማሸነፍ የከበደው የአምናው የቀዩ ምድር የዋንጫ አሸናፊ የዘንድሮ የውጤት አይናፋሩ ክለብ ሆኗል። በሌሎች የሊጉ የ15ኛ ሳምንት ጨዋታዎች ኤቨርተን ፎረስትን 3-0 ረቷል። ኒውካስል ከብሩኖ ጊማሬዝ የኮርና ድንቅ ጎል ጋር በርንሊን 2-1 ሲያሸንፍ ስፐርስ ብሬንትፎርድን 2-0 ረቶ ለአሰልጣኝ ቶማስ ፍራንክ እፎይታ ፈጥሯል። Aston Villa have downed the leaders in the most dramatic of circumstances amidst pandemonium at Villa Park, and it's Emi Buendia, a player who Unai Emery told could leave in the summer, who said, no, I want to stay, I can still contribute, and he has just contributed the winning goal against the Gunners. It's finished, Aston Villa 2, Arsenal 1.